የጌታ ኢየሱስን ስም በእስራኤል በነገስታት በአሕዛብም ፊት ይሸከም ዘንድ ያለውን የተመረጠ ዕቃ አቅርቦልናል። ይህንን ጥሪውን ብቻ ጌታ እንዴት እንደጠራው ካሳየም በኋላ ለጊዜው ቆም የሚያደርገውና ወንጌል ከእስራኤላውያን ወይም ከእስራኤል ሕዝብ ወጥቶ ወደ አሕዛብ እንዴት እንደደረሰ የሚያሳይበት ስፍራ ላይ ይደርሳል። ወደ ቂሳሪያ ይሄዳል። በጣም የሚገርም ነገር። እግዚአብሔር አንዳንድ ስራዎችን ሲሰራ እንደው በተግባራዊ ሁኔታ እንኳን መልእክቱን እንዲይዝ ጠብቆ ነው የሚሰራው። ቂሳሪያ የምትባለዋ ከተማ ያለችው እስራኤል ውስጥ ነው። በይሁዳ ውስጥ ያለች ናት። በጊዜው ግን የምትገኘው መጨረሻው ጫፉ ላይ ነው። የወደብ ከተማ ናት። የተሰራችው በታላቁ ሄሮድስ ሲሆን ለአውግስጦስ ቄሳር ክብር ከተሰሩት ከተሞች አንዷ ናት። ከክርስቶስ ልደት በፊት 10 ዓመት ቀድሞ የተሰራች ናት። ታላቁ ሄሮድስ ቂሳሪያ ዘአውግስጦስ ብሏታል። ያው ቂሳሪያ የሚባሉ ከተሞች የተለያየ ቦታ አሉ። ይቺ ግን በምዕራብ ከኢየሩሳሌም ሰሜናዊ ምዕራብ በታላቁ ባህር ወይም በሜዲትራኒያን ባህር ዳርቻ ያለች ከተማ ናት። የወቅቱ ንጉሥ አውግስጦስ ቄሳር የይሁዳ ክፍለ ሀገርን በሮም ግዛት ውስጥ ያሉ የተለያዩ ክልሎች አሉ፣ ክፍለ ሀገሮች አሉ። አንዱ ክፍለ ሀገር በታላቁ ሄሮድስ ይመራ የነበረው የይሁዳ ክፍለ ሀገር ነው። የሮም መንግስት ማዕከላዊ መቀመጫ የተደረገችበት ስፍራ ናት ቂሳሪያ። ይሄ ቦታ ራሱ ከዚህ አሁን ከያዝነው የሐሳብ ፍሰት ጋር የቦታው አቀማመጥ ብቻውን የሚናገረው ነገር አለ። ከእስራኤል ድንበር ጫፍ ላይ ነው ያለ፣ መጨረሻው ጫፍ ጠረፍ ነው። እንደገና እዛ ቦታ ላይ የሚገኙት የሮም ባለስልጣናት ናቸው። ለሮም ለቄሳሮች ተብላ የተሰራች ቦታ ናት። የአሕዛብ አይሁድን አሕዛብ የሚቆጣጠሩበት የሚገዙበት ካፒታል ወይም ዋና ከተማ ናት ቂሳሪያ። እና በዚህ ወቅት የእግዚአብሔር አንድ ዕቅድ፣ ዘላለማዊ ዕቅድ መፈጸም ይጀምራል። ዘላለማዊ ዕቅድ ከዘላለም ጀምሮ በእግዚአብሔር ልብ ውስጥ ያለ ምክር፣ እሱ ነው መፈጸም የሚጀምረው። ያ ምንድነው? ከአሕዛብ መካከል ለስሙ የሚሆን ወገን መውሰድ ነው። አሕዛብን ከእስራኤል ጋር አንድ አካል ማድረግ፣ የተስፋ ቃል ባለቤት ማድረግ እና ወራሽ ማድረግ፣ ያልተገረዘውን የአሕዛቡን ዓለም ከተስፋ ቃል ሕዝቦች ከተቀደሱ ሕዝቦች ጋር አንድ አድርጎ መቁጠር። ይሄ የእግዚአብሔር ዘላለማዊ ዕቅድ መሆኑ የኤፌሶን መልእክት ያስተምረናል። ከዘላለምና ከትውልዶች ጀምሮ በእግዚአብሔር ልብ ውስጥ የነበረ ሐሳብ ነው። በጣም ቅድመ ዝግጅቱ ደስ የሚል ነው። በዋናነት ይሄንን ሐሳብ ተግባራዊ እንዲያደርግ ማለት አሕዛብ ከአይሁድ ጋር አንድ ሆነው የክርስቶስ አካል እንዲሆኑ የማድረጉን ስራ በጣም ልዩ ስራ ነው። ይፈጽምበት ዘንድ የመረጠው ሐዋርያ በአይሁድ ስርዓት ከሁሉ የሚበልጠውን አሳዳጅ የነበረውን ሳውልን ነው። የተመረጠ ዕቃ እሱ ነው። እሱን አስቀመጠውና ለጊዜው በዋናነት በአሕዛቡ ዓለም እንዲሰራ የጠራውን ሰው አስተዋወቀና
በጣም የሚገርም ነው። ለተገረዙት ሐዋርያ እንዲሆን የመረጠውን ሰው ጴጥሮስን ወደ እይታ ያመጣዋል። የሚሰራው ስራ ሁሉ የአንድነት ስራ ነው። ጌታም እንደተናገረው ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ላመጣ ይገባኛል። ባለቤት ሆኖ የሚናገረው ራሱ ነው። ይገባኛል፣ የሚያመጣቸው ጌታ ነው። ከዛ አንድ መንጋም ይሆናሉ አለና እረኛውም አንድ ብሏል። ስለዚህ የሥራው ባለቤት ራሱ ነው። በጎቹን ከአሕዛቡ ዓለም ወደ እስራኤል በረት አምጥቶ ከእስራኤል በረት ይዟቸው ከወጣቸው በጎች ጋር አንድ መንጋ አድርጎ በእነዚያ ላይ አንድ እረኛ የመሆን ዕቅድ የራሱ ነው፣ የጌታችን ነው። እና ይህን ሲያስፈጽም ለዚሁ ሥራ የጠራው ሐዋርያ እያለ ጭራሽ ለተገረዙት ሐዋርያ እንዲሆን አደራ የሰጠውን ጴጥሮስን በሩን እንዲከፍት አደረገው። የመንግሥተ ሰማያት መክፈቻ በሱ በኩል ስለተሰጠ ማለት ነው። ከእግዚአብሔር እንደሆነ የተመሰከረለት ይህ ሰው የት ነው የተመሰከረለት? ኢየሩሳሌምማ በጣም ይታወቃል። በጥላው ስር እንኳን በሽተኞች ሲቀመጡ ብዙዎች ተፈውሰዋል። ግን አሁን እየራቀ ነው እየሄደ ያለው ወደ ሜዲትራንያን ባህር ዳርቻ፣ ዛሬ በፍልስጤም ግዛት ውስጥ ወዳሉ ምናልባት የፍልስጤም ምድር ሊባሉ የሚችሉ፣ በእርግጥ በአሁኑ ሰዓትም በእስራኤል ስር ናቸው እነዚህ ቦታዎች፣ ግን የእኛ ነው ብለው ክሌም የሚያደርጓቸው ዳርቻው አካባቢ ያሉ ቦታዎች ጋር እየሄደ ነው ያለው። ኢዮጴ፣ ልዳ፣ እዛ አካባቢ ነው። ስለዚህ እየወጣ ስለሆነ ተአምራዊ ምስክርነት ስላስፈለገው የጴጥሮስን አገልግሎት እግዚአብሔር በተአምራዊ ምልክቶች እያጸና ሄደ። ከዛ ኢዮጴ ላይ በጣም ታዋቂ በሆነችዋ ስፍራ ላይ ጴጥሮስ ለጊዜው በእንግድነት ተቀመጠ። ለሱ ለራሱ ሊከብደው በሚችል ሁኔታ ነው ጴጥሮስን በእንግድነት መቀበል የቻለ ሰው። ከከተማዋ ወጣ ብሎ በጣም ርቆ፣ በጣም እኮ እየራቀ ነው አሁንም፣ በባህሩ ዳርቻ ስፖቱ ላይ ማለት ነው ይኖር በነበረ ስምዖን በሚባል ቁርበት ፋቂ ቤት ውስጥ ነው። ይሄንን በምንድን ነው የምናውቀው? ቁጥር 6 ላይ እዚሁ ምዕራፍ 10 አሁን ስናነብ እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል ይላል። ባህሩ ዳርቻ ነው እንግዲህ ለሥራ እንዲመቸው ነው ብለን እንውሰድ። ግን ይሄ ቁርበት የታረዱ እንስሳት ቁርበት ነው። ያው እንደ በድን ነው የሚቆጠረው። ቁርበት ፋቂ መሆን በጣም ንጽህናን እጠብቃለሁ ተብሎ አይታሰብም እና ሽታ አለ፣ መፋቅ አለ፣ ብዙ ነገር መቆሸሽ አለው። ከዛ በኋላ ነው እንግዲህ ሌዘር ተሰርቶ ለልብስም ለቦርሳም ለፈለገው ነገር የሚሆነው። እንደዚህ አይነት ስራ በአይሁዳውያን ዘንድ የተናቀ ነው። በአጠቃላይ የጥበብ ስራን የሚሰሩ እንዲህ ያሉ ሰዎች ብዙም እንደረከሱ የሚቆጠሩ ናቸው። ጴጥሮስ እግዚአብሔር እያለማመደው ነው፣ ራቅ እያደረገው ነው። ከዚህ በፊት ሰማርያ ወርዶ በአይሁድ በሚጠሉት ሰዎች ላይ እጅ በመጫን የእግዚአብሔር መንፈስ እንዲወርድ አድርጓል። ስለዚህ ያ አንድ እግዚአብሔር ከኢየሩሳሌም ከእምብርቱ እየወጣ ሌሎችንም እያካተተ የሰማርያ ሰዎችንም እያካተተ እንደሆነ ተምሯል። አሁን ደግሞ በቁርበት ፋቂው ቤት እንግድነት ተቀብሏል። አማኝ ባይሆን ጴጥሮስን በእንግድነት ይቀበላል ብለን አናስብም። ነገር ግን ስራውና ሁኔታው በጠቅላላ ከአይሁድ መደበኛ ልማድና ወግ ያፈነገጠ ነው። ግን እዚያ ቤት አያሌ ቀን ተቀምጧል ጴጥሮስ። አዎ በአይሁድ የሚጠሉትን ጽዩፋን ተብለው የሚወሰዱትን ሰዎች ይቀበል ዘንድ የጴጥሮስን ስነልቡና የጴጥሮስን ውስጣዊ ሰብዕና እግዚአብሔር በማዘጋጀት እየሰራ ነበር ያለው እና አሁንም ይቀጥላል። ወደ ዋናው ሊገባ ነው። አሁን የእግዚአብሔር ዕቅድ የሚፈጸምበት ጊዜ ላይ ተደረሰ።
ዋናው የአሕዛብ መናኸሪያ ከተማ የሆነችዋ ቂሳርያ ላይ ያለው 100 አለቃ ለዚህ እግዚአብሔር ከዘላለም ጀምሮ ላቀደው ዕቅድ በእግዚአብሔር ተመረጠ። የእግዚአብሔር ዓይኖች ቂሳርያ ላይ ናቸው በዛ ሰዓት ላይ። ይሄንን ከአሕዛብ የሆነ 100 አለቃ የመጀመሪያው ከአሕዛብ የተጠራ የአካል ብልት ሊያደርገው እግዚአብሔር ሥራ ጀምሯል። ቀደም ብሎ ብቻውን ነው እግዚአብሔር ሥራ የጀመረው። ሰውየው በቂሳርያ ኢጣሊቄ ለሚሉት ጭፍራ የ100 አለቃ እንደሆነ ተገልጿል። ትልቅ ኦፊሰር ነው። ኢጣሊቄ የጭፍራ ስም ነው። እንግዲህ ያው ይሄ ወታደር ቤት ስም አለው አይደለ? ያንዳንዱ ቡድን እንግዲህ ስም አለ። ለምሳሌ ሌጊዮን በሮማውያን ያሉት ስሞች ሌጊዮን ነው። አንዱ እዚህ ጋር የተጠቀሰው ኢጣሊቄ ነው። ሌጊዮን ወደ 6000 ከ5000 እስከ 6000 የሚደርሱ ሰራዊት ጭፍሮችን የያዘ ቡድን ነው። የሰራዊት ቡድን ሌጊዮን የሚባል ኢጣሊቄ ከዚያ አኳያ ምናልባት ያገኘሁት አንድ መረጃ የሚያሳየው 1/10ኛው የሌጊዮን 1/10ኛ ማለት 600። ስለዚህ 600 ሰዎችን መምራት የሚችል ሰው ነው። እርግጥ ስሙ 100 አለቃ ነው የሚለው 100 ብቻ ሊሆን ይችላል። ግን ብዙ ጊዜ ያው በማዕረጋቸው እንደዛ ይጠሩ እንጂ በተግባር በስራ ላይ ግን በስራቸው ብዙ ሰዎችን ሊያስተዳድሩ እንደሚችሉ ነው የሚያመለክተው ሐሳቡ ማለት ነው። ስለዚህ ኢጣሊቄ የሚሉትን ጭፍራ የሚመራ ምናልባትም በስሩ ሌሎች 100 አለቆች ሊኖሩ ይችላሉ። የ100 አለቆቹ ሁሉ አለቃ እንደሚሆን 600ዎች ካሉ 600 አለቆች ይኖራሉ ብዬ አስባለሁ። እሱ ግን ከሁሉም በልጦ ሁሉንም መምራት የሚችል ትልቅ ኦፊሰር፣ ትልቅ አዛዥ እንደሆነ እንረዳለን። ግን ይህ ሰው ከአሕዛብ ይሁን እንጂ ከሰማይ አምላክ ጋር ሕያው ከሆነው አምላክ ጋር እውነተኛ ከሆነው አምላክ ጋር ግንኙነት የነበረው ነው። ያመነ ሰው ነው። የእስራኤልን አንዱን አምላክ ያመነ ነው። ስለ አሕዛብ ስንመለከት የአሕዛብ አማልክት ብዙ ናቸው፣ አጋንንትም ናቸው። ግን እሱ በብዙ አማልክት የሚያምን ሰው አይደለም። በአንዱ እውነተኛ አምላክ ያመነ ሰው ነው። ወንጌል ሳይሰበክለት የወንጌል ስብከት እኮ አንዱ ዓላማ ምንድን ነው? አሕዛብን እግዚአብሔር በገዛ ጎዳናቸው ይሄዱ ዘንድ ተዋቸው ይላል ምዕራፍ 14 ላይ እና ከአሕዛብ ከሚያደርጓቸው ከንቱ ነገሮች ሰማይን፣ ምድርን፣ ባህርን በእነርሱ ያለውንም ወደ ፈጠረ ወደ እግዚአብሔር ዘወር እንዲሉ ነው። ስለዚህ ወንጌልን እንሰብካለን አለ ጳውሎስ። እና በዚህ በተሰሎንቄ ያሉትን አማኞች ስንመለከት ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከዛ ጌታ ኢየሱስን ከሰማይ የሚመጣውን ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ስለ እናንተ ይነገራል እያለ ሲጽፍ እንመለከታለን። ዞር ሲሉ እንደነዚህ አይነት አሕዛብ ዞር ያሉበት መንገድ ወንጌል ነው። ወንጌል ተሰብኮላቸው ነው። በቆርኔሌዎስ ሕይወት ውስጥ ግን እና ከእርሱ ጋር ባሉት ቤተሰቦቹና አንዳንድ ጭፍሮች፣ አንዳንድ ሎሌዎቹ ግን ወደ እግዚአብሔር ዘወር ያሉት እንዴት እንደሆነ እዚህ ስፍራ ላይ አልተገለጸም። የራሱ የእግዚአብሔር ሥራ እንደሆነ እንረዳለን። እግዚአብሔር አስቀድሞ በመንፈሱ በኩል የሰራው ነገር እንዳለ እናያለን። ወንጌል ሰባኪ ገና አሁን ነው የሚሄደው። ከዛ በፊት ወደዛ የደረሰ ነገር የለም። ነገር ግን ቢያንስ እውነተኛው አምላክ አይሁድ የሚያመልኩት አምላክ እንደሆነ ተረድተዋል። ቀደም ብሎ በአይሁዳውያን ዘንድ ያለውን አምላክ የተዋወቀበት መንገድ አለ። ምናልባት አይሁዳውያን ስለ አምላካቸው የሰጡት ምስክርነት ጠቅሞት ይሆን? በኋላ ላይ የተላኩት መልእክተኞች የሚናገሩት ምስክርነት አለ። ቁጥር 22 ላይ እነርሱም ጻድቅ ሰው ብለውታል፣ እግዚአብሔርንም የሚፈራ በአይሁድ ሕዝብ ሁሉ
የተመሰከረለት ተብሏል። የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያመጣ ዘንድ ከአንተም ቃልን ይሰማ ዘንድ ልኮናል ነው እያሉ ያሉት። እና በአይሁድ ሕዝብም የተመሰከረለት ነው። እግዚአብሔርን የሚፈራ መሆኑን እግዚአብሔርን የሚያመልክ መሆኑ የተመሰከረለት ነው። ስለዚህ እንዲሁ ዝም ብለን መንፈሱን ስንቃኘው ምናልባት በአይሁድ ዘንድ ያለው አምልኮ እና እነሱ የሚያመልኩት አምላክ እውነተኛ እንደሆነ ተረድቶ ከብሉይ ኪዳን ቅዱሳት መጻሕፍት የሚነገረው ነገር ዜናው ደርሶት ካልሆነ በቀር በወንጌል ስብከትና አገልግሎት ይሄ ሰው ወደ እግዚአብሔር ዞር አላለም። ቀድሞውኑ እግዚአብሔርን የሚፈራ አሕዛብ ነው። እግዚአብሔርን የሚያመልክ አሕዛብ ነበር። ስለዚህ የተዘጋጀ ሰብዕና አለው። ጥሩ። ግን ወንጌል ሳይሰበክለት የአይሁድን አምላክ እግዚአብሔር አንዱን አምላክ ተቀብሎ የሚያመልከው ይሄ ሰው በተግባርስ ስንል ያው ቀደም ብሎ ባለው በኦሪት እምነት መሰረት በአይሁድ እምነት መሰረት የሚደረጉ መልካም ስራዎችን በማድረግ የታወቀ ሰው እንደሆነ እንረዳለን። ስለዚህ እርሱ ከቤተሰቦቹ ጋር እግዚአብሔርን የሚያመልክና የሚፈራ ብቻ ሳይሆን ለሕዝብም ይላል እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነው። እንደውም ከቀኑ 9 ሰዓት ላይ እየጸለየ እንደነበረ እዚህ ላይ ይነግረናል። ከቀኑ 9 ሰዓት ደግሞ ምዕራፍ 3 ላይ ስንመለከት በቤተ መቅደስ የጸሎት ሰዓት እንደሆነ እናውቃለን አይደል እንዴ? እነ ጴጥሮስ እና ዮሐንስ በ9 ሰዓት በጸሎት ጊዜ ወደ መቅደስ ሄዱ የሚል ቃል እናገኛለን። ይሄንን አይሁዳውያን በልማዳቸው የሚጠቀሙበትን የጸሎት ጊዜ እንኳን የሚያከብር ሰው እንደሆነ እንረዳለን። ስለዚህ ራሱን እነሱ ባይቀበሉትም አይሁዳውያን እንደራሳቸው ባይቆጥሩትም በርቀት ነው የሚመሰክሩለት። ግን እሱ ራሱን ከነሱ ጋር እየቆጠረ እንዳለ ነው የምንረዳው። እየጸለየ ነው፣ ወደ እስራኤል አምላክ እየጸለየ ነው፣ ወደ አንዱ አምላክ እየጸለየ ነው። ይሄ ሰው ምጽዋት ያደርግ ነበር። በእግዚአብሔር ላይ ያለውን እምነት በሥራ ሁሉ ወደ መግለጥ ደረጃ የደረሰ ሰው ነበረ ይሄ ሰው። ነገር ግን እግዚአብሔር ይሄ የሚፈራው አምላክ ይሄ ያመነው አምላክ የሚገዛለት የሚያመልከው አምላክ ግን ልጁን ወደ ዓለም ልኮ ወደ በለጠ ክብር ሰዎችን ከዘላለም ሞት አድኖ ወደ ዘላለም ሕይወት እንዳሻገረ ከሞት ወደ ሕይወት እንዳሻገረ ወደ ዘላለማዊ ክብር ሰዎችን እንዳስገባ የሰማው ነገር የለም። ምንም የሚያውቀው ነገር የለም። አሁን ባለበት ነገር ባለበት ደረጃ ዝም ብሎ ረክቷል። ግን አሁን ያለበትን ነባራዊ ሁኔታ ግን እግዚአብሔር ዕውቅና ሰጥቶታል። ስለዚህ ወደሚቀጥለው ምዕራፍ ለማሻገር በክርስቶስ ኢየሱስ ወደሚገኘው የዘላለም ሕይወት የዘላለም መዳን ለማስገባት ይህን ሰው እግዚአብሔር መልአኩን ከሰማይ ይልክለታል። ከጴጥሮስ በፊት መልአኩን ነው የላከው። ክብር ለእግዚአብሔር ይሁን እና በመጀመሪያ እንዲሁ ዝም ብሎ ሂድና የእግዚአብሔር ቃል ስማ፣ አልዳንክም፣ የምትድንበት ነገር ይነግርሃል፣ የሚቀርህ ነገር አለ ምናምን አይደለም። ወደዚህ አይደለም የሚሄደው። መልአኩ ያለውን ነገር ዕውቅና በመስጠት በማበረታታት ነው የጀመረው። ምንድነው ያለው? ጸሎትህና ምጽዋትህ ለመታሰቢያ እንዲሆን በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ለመዳን እንዲሆን አላለውም፣ ለመታሰቢያ እንዲሆን አረገ። በቃ በወቅቱ ያደረከው ነገር ቢያንስ ዕውቅና አለው፣ ትታሰብበታለህ። አንተን ሊገልጽህ ይችላል። በእግዚአብሔር ያመንክ እንደሆንክ ዕውቅና ሊያሰጥህ የሚችል አንድ ነገር ነው እንጂ የመዳን ዋስትና ሊሰጥህ አይችልም። የሚቀርህ ነገር አለ የሚለውን ቀጥሎ ያመጣዋል። ከዛ ምን ይለዋል? ወደ ኢዮጴ ሰዎችን ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ በባህር አጠገብ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል ይለው። ልታደርገው የሚገባህን ማድረግ ያለበት ነገር እንዳለ ያስቀምጣል።
ይሄ በኋላ ጴጥሮስ ሪፖርት ሲያደርገው ማለት እንደገና ሲገልጸውና ሲደግመው ምዕራፍ 15 ላይ ለአማኞች በደገመው ሰዓት ጴጥሮስ ምን ብሎ ነው የገለጸው? ቁጥር 13 ላይ ምዕራፍ 11 ቁጥር 13 ላይ እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎችን ልከ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ነው የሚለው። ስለዚህ ኮንቴንቱም ይታወቃል ማለት ነው። እንዲሁ ዝም ብሎ እዚህ ጋር እንደተገለጠው ልታደርገው የሚገባህን ይነግርሃል ብቻ አይደለም፣ የምትድኑበትን ነገር ይነግርሃል። እንዴ ምን ቀረኝ ሊል እኮ ይችላል። እጸልያለሁ፣ ሁልጊዜ ምጽዋት አደርጋለሁ። ይሄንን ደግሞ እግዚአብሔር ዕውቅና ሰጥቶኝ ይኸው መልአኩን ልኮልኛል። አይቶ አያውቅም። እንግዲህ እንደውም መልአኩ ሲገባ ደነገጠ ነው የሚለው። ለምን ደነገጠ? በወንጌል ገና አላመንም፣ ከጸጋው በታች አልሆነም። ስለዚህ መላእክት በሚገለጡበት ጊዜ በአብዛኛው በብሉይ ኪዳን በአስፈሪ ክብር ነው እና ብዙ ጊዜ መቅሰፍቶች አሉ እና በጣም እንደው ያም እንኳን ባይሆን የእግዚአብሔር መልአክ ራሱ ክብሩ እጅግ የእግዚአብሔርን ክብር ተላብሶ ነው የሚገለጠው። ያው በእረኞቹም እንደሆነው በብሉይ ኪዳን ሁሉም ቅዱሳን እነ ዳንኤልም ቢሆኑ ይደነግጡ ነበር። ደንግጬ በግንባሬ ተደፋው አይነት ብዙ አይነት ራእዮችን በሚመለከቱበት ጊዜ የሚሆን ነገር አለ። ከሰማይ የሚመጣ ከእግዚአብሔር ዘንድ የሚመጣ መልእክተኛ የእግዚአብሔርን ክብር ተላብሶ ነው የሚመጣው። እናም አሁን በቆርኔሌዎስ ዘንድ ነገሮች በሙሉ መክሰም ነበረባቸው። ፍጥረታዊ ማንነቱ መድከም ነበረበት። ስሙ ምንድነው? ቆርኔሌዎስ ማለት ትርጉሙ ቀንድ ማለት ነው። ቀንድ ስልጣንን፣ ቀንድ ጉልበትን፣ ኃይልን አይደለም ያሳየው፣ አልሸነፍ ባይነትን፣ ሮማዊነትን የሚገልጽ ነው በራሱ እና በቃ ከዛ በፊት የነበረውን ታሪክ እንዲሁ በማንነቱ ብንመለከተው ታላቅነት፣ የበላይነት፣ አልሸነፍ ባይነት እንደዚህ አይነት ነገር ሊሆን ይችላል የምንረዳው፣ ቀንድ ሊሆን ይችላል የምናየው በሱ ውስጥ። አሁን ግን እንደዚህ አይነት ታላቅ እግዚአብሔር መልእክተኛ በቤቱ ሲመጣ ማን መሆኑን ማወቅ አለበት። ዝቅ አለ፣ ደነገጠ። ስለዚህ የሚለውን መስማት አለበት። እንደው ዝም ብሎ ጴጥሮስ ድንገት ገባ ብሎ ወንጌል ልመስክርልህ ቢለው የተዘጋጀ ልብ አያገኝም። ዝቅ ያለ ልብ አያገኝም። የሚያገኘው ምናልባት ወይ ያንን ቀንዱን ሊሆን ይችላል። አሁን ግን ዝቅ ያለ ልብ ያስፈልጋል። በቃ ሊሰማ የሚችል ገራገር ልብ ያስፈልጋል። የተሰራ ልብ ያስፈልጋል። የታረሰ መሬት ያስፈልጋል ዘሩን ለመዝራት። ስለዚህ እግዚአብሔር በቅድሚያ ነገሮችን በሙሉ ሰራ። ይሄን ሰው ሰርቶታል። በቃ የሚቀረውን ነገር ብቻ ሊቀበል በሚችልበት ደረጃ አዘጋጅቶታል። በዚህ ሁኔታ ነው የተላከው። ይህ አሕዛብን ከአይሁድ ከተጠሩት ጋር አንድ ለማድረግ እግዚአብሔር ያለውን ዘላለማዊ ዕቅድና የምድር ላይ አገልጋዮችን ሳይጠቀም በመለኮታዊ አሰራሩ ያንን ዕቅድ ራሱ እንደጀመረው ማስረጃ። ስለዚህ ነው ቤተ ክርስቲያን የክርስቶስ አካል ናት ስንል መለኮታዊ ሥራ ናት የምንለው። በሰዎች ጥረትና ፍላጎት የተጀመረ ነገር አይደለም። የአካል ግንባታ በክርስቶስ ራስነት ላይ የተሰራው ሕያው አካል መለኮት ራሱ በራሱ ዕቅድ መሰረት ስራውን ራሱ ጀምሮ ባሪያዎቹን ያሰማራበት እንጂ ጀምሩና ቀጥሉ ያለበት እንኳን አይደለም። በቃ አዘጋጀው ልቡን። ይሄን ሰው ሰርቶ የሚቀረው ነገር ላይ ብቻ እነ ጴጥሮስን ሲልክ ነው የምንመለከት እና አላላኩ ጴጥሮስ መላኩ በጣም የሚገርም ነው። የተገረዙትን እንዲያገለግል ለተገረዙት የሚሆነው ወንጌል አደራ የተሰጠው ሰው ዋና ፊልዱ በተገረዙት ዙሪያ በተገረዙት መካከል እንዲያገለግል የተጠራው ሰው
በቅድሚያ ያልተገረዘውን ሰው እንዲመሰክርለት በአገልግሎት እቅድ ውስጥ ቢነድፍ በዚህ ዓመት ማገለግላቸው ሰዎች እያለ እንዲህ እቅድ ቢያወጣ ያስገባዋል ቆርኔሌዎስ። ሌሎች እንደዚህ አሕዛብ ለምን? በሁለት መንገድ፣ በአንድ በኩል አይሁዳዊ ነው እሱ ራሱ ገና ብዙ መላቀቅ ያለበት ነገር አለ። በሌላ በኩል ደግሞ አንድ እውቅና ያለው ነገር አለ። ለተገረዙት የሆነ ወንጌል በአደራ እንደተሰጠው አውቋል። በዛ ደረጃ እግዚአብሔርም እውቅና ሰጥቶኛል። ስለዚህ በምንም መልኩ አሕዛብን ያካትታል ብለን አናስብም። ግን በአይሁድ በተገረዙት እና በአሕዛብ ባልተገረዙት መካከል ያለው ልዩነት መፍረስ ነበረበት። ያለው ግድግዳ መፍረስ ነበረበት እና በምትኩ ግድግዳው ፈርሶ ድልድይ ወይም ደግሞ በቃ ድንበሩ ፈርሶ መዋሃድ ነበረባቸው። ለዚህ ስራ በቅድሚያ እግዚአብሔር ያደረገው ለተገረዙት አደራ የተሰጠው ወንጌልን ይሰብክ ዘንድ ለተገረዙት አደራ የተሰጠውን ራሱን ላልተገረዙት የመጀመሪያው ሰባኪ እንዲሆን የመንግሥተ ሰማያትን መክፈቻ እንዲጠቀም አይሁድን እነዚያ የተገረዙትን ያስገባበት መንግሥተ ሰማያት ውስጥ ያልተገረዙትን እንዲያስገባ ይገቡ ዘንድ በሩን እንዲከፍት ተጠቀመበት ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ከመጀመሪያው ጀምሮ እግዚአብሔር የቤተ ክርስቲያንን ፍጹማዊ አንድነት በመመስረት ነው ነገሩን የጀመረው ማለት ነው።